ሰላም ውድ የኪኮፍ ሀበሻ ዩቲዩብ ቻናል ተከታታዮቻችን እንደምን አላችሁ? በዛሬው ዕለት እንግዲህ የተለያዩ የዝውውር ዜናዎችን ይዘን ቀርበናል። ከነዚህም መካከል አሊያንድሮ ጋርናቾን የሚመለከት ዜና አዲስ ዜና ወጥቷል። ከማንቸስተር ዩናይትድ እንደሚለቅ ይፋ ሆኗል። ታዲያ ብዙ ክለቦች ከሱ ስም ጋር እየተያያዙ ይገኛሉ። እሱንና የተለያዩ ዜናዎች አሉ። እንዲሁም አርሰናል የቤንጃሚን ሴስኮን ውል ለማጠናቀቅ ከጫፍ ደርሷል ሲል ነው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የሚያጋራው። እንዲሁም የተለያዩ የሚዲያ አውታሮች እያጋሩት ነው። በዚህም ጉዳይ አርሰናል ኬፓ አሪዛባላጋን ይፈልጋል እየተባለ ነው። የተለያዩ ዜናዎች አሉ። እናንተ ብቻ ሰብስክራይብ እንዲሁም ቻናላችንን ሰብስክራይብ በማድረግ ቪዲዮን ደግሞ ላይክ በማድረግ አብራችሁ እንድትቆዩ ስል አሳስባለሁ። አብራችሁን ቆዩ። ማንቸስተር ሲቲ ቲያኒ ራይንደርስን ለማስፈረም ነገሮችን እያጠናቀቅ ይገኛል እየተባለ ነው። ይህ ኔዘርላንዳዊ አማካይን የ26 ዓመት አማካይ ነው። ታዲያ ከኤሲ ሚላን ጋር ለመጨረስ እስከ እሁድ ማለትም እስከ ዛሬ ድረስ ለመጨረስ ንግግር ላይ ናቸው እየተባለ ነው። እናም ጫፍ ላይ ደርሷል እየተባለ ነው። እንዲሁም የብሬንትፎርዱ አሰልጣኝ ቶማስ ፍራንክ ወደ ቶተናም ለመሄድ እንግዲህ ደፋ ቀና እያሉ እንደሚገኙ እናውቃለን። ታዲያ ቶማስ ፍራንክ ማንቸስተር ዩናይትድ ላይ ጥላሸት የሚያሳርፍ ውሳኔ ነው እየተናገሩ የሚገኙት። ይህም ብሪያን ምቦሙን ቶተናም ማያስፈርምላቸው ከሆነ እንደማይገቡ ነው እየተናገሩ የሚገኘው። ሚረር ይዞት የወጣው መረጃ እንደሚያመለክተው ከሆነ ብሬንትፎርድ ብሪያን ምቦሙን ሊለቅ እንደሆነ እናውቃለን ለማንቸስተር ዩናይትድ። ነገር ግን ቶማስ ፍራንክ ቶተናም ይህንን የዝውውር እንዲጠልፍ ይፈልጓሉ። ታዲያ ይህን የፊት መስመር ተጫዋች ካሜሮናዊን የፊት መስመር ተጫዋች ቶተናም የማያስፈርምላቸው ከሆነ ከ60 ሚሊዮን ፓውንድ በላይ አውጥቶ ቶተናም የማያስፈርምላቸው ከሆነ እንደማይገቡ ነው እየተናገሩ የሚገኙት። ነገር ግን ቶማስ ፍራንክ እንደዚህ ይሄ ነገር ሊሳካል ብሎ እንደማያስቡ ነው እየተነገረ የሚገኘው። ታዲያ ይሄ ነገር እንደ ፍላጎት ብቻ ነው እንጂ ያው የግድ እንዲያስፈርሙ እንደማይፈልጉ ነው እየተነገረ የሚገኘው። ቶተናም እንደዚህ አይነት አቅም ላይ ያለ ክለብ እንዳልሆነ ነው እየተነገረ የሚገኘው። ቶተናም ከዚህ ዝውውር እጁን እንደሚያወጣ ነው እየተነገረ የሚገኘው። ብሪያን ምቦሙን ማስፈር አይችልም እየተባለ ነው። ስለዚህ ብሪያን ምቦሙ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ሞር የተጠናቀቀ ይመስላል። ወደ ሌላ ዜና ስናመራ ኒውካስትል የብራይተኑን የፊት መስመር ተጫዋች ጆ ፔድሮን ይፈልገዋል። ከዚህም በተጨማሪ ነገር ግን ኒውካስትል ላይ ሰጣ ገባ ውስጥ ሊያስገቡ የሚችለው አንድ ክለብ አለ። ይህም ቼልሲ ነው። ቼልሲ ኢኪቲኬን ማስፈረም ማይችሉ ከሆነ ሂጎ ኢኪቲኬን ማስፈረም ማይችሉ ከሆነ ፊታቸውን ወደዚህ የፊት መስመር ተጫዋች ጆ ፔድሮ እንደሚያዞሩ ነው እየተነገረ የሚገኘው እና እስካሁን አልተናገሩም። እስካሁን ፍላጎታቸውን አላሳወቁም። እስካሁን የዝውውር ጥያቄ አላቀረቡም። ነገር ግን የሂጎ ኢኪቲኬ ዝውውር የማይሄድላቸው ከሆነ ጥሩ የማይሆንላቸው ከሆነ ወደ ጆ ፔድሮ እንደሚያዞሩ ነው እየተነገረ የሚገኘው። ወደ ሌላኛው ዜናችን ስናልፍ ኢፕስዊች ኬራን ማኬና እናውቋለን። የኢፕስዊችን አሰልጣኝ የቀድሞ የማንቸስተር ዩናይትድ ተጫዋች ማለት ነው። ከብሬንትፎርድ ጋር ስሙ ከተያያዙ አሰልጣኞች መካከል አንደኛውና ዋነኛው ሰው እንደሆነ ነው እየተነገረ የሚገኘው። ብሬንትፎርድ የቶማስ ፍራንክ መልቀቅ ተመልክቶ ብዙ አሰልጣኞችን እያተራመሰ ይገኛል። ሃይላይት እያደረገ ነው፣ እየተመለከተ ነው፣ እየጎበኘ ነው። ነገር ግን ከነዚህ መካከል ኬራን ማኬና አንዱና ዋነኛው ነው እየተባለ ይገኛል። ሜሎስ ኬርኬዝ ወደ ሊቨርፑል የሚያደርገው ጉዞ ተጠናቋል ማለት ይቻላል። የ21 ዓመቱ የግራ መስመር ተከላካይ ምን ያህል ጀብደኛ ተከላካይ እንደሆነ እናውቀዋለን። በፕሪሚየር ሊጉ ለበርንማውዝ ምን አይነት ጥሩ ስራዎችን እንደሚሰራ እናውቀዋለን። ታዲያ በሊቨርፑል ቤት ይህንንም ለማስመልከት የሮበርትሰን ተፋላሚ ሆኖ ለመግባት እንደገና ሲሚካስም አለ። ሲሚካስን ሮበርትሰንን ቤንች አድርጎ ለመጫወት ጥሩ አማራጭ ነው እየተባለ ይገኛል። ታዲያ 21 ዓመቱም እንደመሆኑ አዳጊ ተጫዋች መሆኑ ይታወቃል። ታዲያ ወደ ሊቨርፑል የሚያደርገው ዝውውር 99% ተጠናቋል ሲል ነው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የሚያመለክተው። ፖርቹጋላዊው የኤሲ ሚላን ተጫዋች ራፋኤል ሊያው
ክለቡን መልቀቅ እንደሚፈልግ ነው እያሳወቀ ይገኛል። ለክለቡ ለራሱ ለኤሲ ሚላን ማለት ነው ልቀቁኝ እያለ ነው የሚገኘው። ይህም ተጫዋች ታዲያ ወደ 70 ሚሊዮን ዩሮ ማለትም ወደ 59 ሚሊዮን ፓውንድ አካባቢ ዋጋ ያወጣል እየተባለ ይገኛል። የባየር ሙኒክም ዋነኛው አላማ ነው እየተባለ ይገኛል። ፍሎሪያን ፕሌተንበርግ ይዞት የወጣው መረጃ እንደሚያመለክተው ከሆነ ይህ የ25 ዓመት የፊት መስመር ተጫዋች ክለቡ እንዲለቁት ጫናና ግፊት እያሳደረባቸው ይገኛል እየተባለ ነው። ቼልሲ ለሜክሜኛን ሁለተኛ ዙር ጥያቄያቸውን ለማቅረብ ዝግጅት ላይ ናቸው። የመጀመሪያው ንግግር ካደረጉ በኋላ እንግዲህ ሁለተኛ ዙር ጥያቄያቸውን ለማቅረብ ለኤሲ ሚላን እየተዘጋጁ ይገኛል። ነገር ግን ይህ ሁለተኛው ዙር ጥያቄያቸው ኤሲ ሚላን ከሚፈልገው ዋጋ በታች እንደሆነ ነው እየተነገረ የሚገኘው። ታዲያ ምን እንመለከታለን የሚለው ዋነኛው አጓጊ ነገር ነው ማለት ነው። ጁቬንቱስ ከፓሪስ ሴን ጀርመን በውሰት ያመጡትን የኮሎሙዋኒን የውሰት ውል ለማራዘም ስምምነት ላይ ደርሰዋል። ታዲያ ይህ የ26 ዓመት የፊት መስመር ተጫዋችን በፊፋ የዓለም ክለቦች ዋንጫ ላይ ለማጫወት ፈልገው ነበር። ታዲያ እሱም ከፒኤስጂ ጋር ባደረጉት ንግግር ተሳክቶላቸዋል ማለት ነው። ናፖሊ የቪክተር ኦሲሜን ዝውውር ጨርሷል ማለት ይቻላል። ናፖሊ የዚህን ልጅ ዝውውር ጥያቄ ተቀብሏል። ከማን? ከአልሂላል ነው። አልሂላል እንግዲህ ከቡርኖ ፈርናንዴዝ ሪጀክሽን በኋላ ሲሞኔ ኢንዛጊን አሰልጣኝ አድርጎ መቅጠሩ ይታወሳል። ታዲያ አሁን ደግሞ ፊቱን ወደ ቪክተር ኦሲሜን አዙሯል። ከክለቡ ጋርም ስምምነት ላይ ደርሰዋል ነው እየተባለ የሚገኘው። ቪክተር ኦሲሜን ይስማማል ወይስ አይስማማም የሚባለው ነገር ነው ዋነኛው ጥያቄ ማለት ነው። የምንመለከተው ይሆናል። የፌነርባቼና ጋላታሳራይ ፉክክር አለ። የ29 ዓመቱን ሌሮይ ሳኔን ለማስፈረም ማለት ነው። በሁለቱ የቱርክ ክለቦች መካከል ጦርነት ተከፍቷል ማለት ይቻላል እና የትኛውን ክለብ ይቀበላል የሚለው ነው ዋነኛው ጥያቄ። ባየር ሙኒክ ራሱ የባየር ሊቨርኩሰኑን ተከላካይ ማስፈረሙን የምናውቀው ነገር ነው። ነገር ግን ውሉ ከፊፋ የዓለም ክለቦች ዋንጫ በኋላ ነበር የሚጠናቀቀው ሊቨርኩሰን ያለው ውል እና ነገር ግን ሙኒክ ለፊፋ የዓለም ክለቦች ዋንጫ ስለሚፈልገው ቀደም ብሎ እንዲመጣለት ከክለቡ ጋር ባደረገው ድርድር ተስማምተው ጨርሰው ውሉ ከመጠናቀቁ በፊት ተጫዋቹ እንዲያገኙት ሆኗል ማለት ነው እና ተሳክቶላቸዋል። አርሰናል የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን ለማስፈረም ጫፍ ላይ ደርሷል ማለት ይቻላል። በጣም ወደፊት ገፍተው እየሄዱ ነው። ኢቭኒንግ ስታንዳርድ ይዞት የወጣው መረጃ እንደሚያመለክተው ከሆነ የ5 ሚሊዮን ፓውንድ ዋጋ የሚያስወጣቸውን በረኛ ግብ ጠባቂ ለማስፈረም ከጫፍ እንደደረሱ ነው እየተነገረ የሚገኘው። በበርንሞዝ ቤት አንድሬ ኢራኦላን ማለትም አሰልጣኙን ምን ያክል እንደሚያስደስታቸው የምናውቀው ነገር ነው። ኬፓ በበርንሞዝ ቤት ምን ያክል ጥሩ ግብ ጠባቂ እንደነበር የምናውቀው ነገር ነው። ታዲያ የዚህን ግብ ጠባቂ ውል በ5 ሚሊዮን ፓውንድ ለመጨረስ ዝግጅት ላይ ናቸው እየተባለ ይገኛል። እንግዲህ በ2018 ነው በ72 ሚሊዮን ፓውንድ ወደ ቼልሲ የመጣውና ይህ ልጅ አሁን በ5 ሚሊዮን ፓውንድ ለመልቀቅ ከጫፍ ደርሷል እየተባለ ነው እና ኬፓ ወደ ሌላኛው ወደ ለንደን ክለብ ለመሄድ ዝግጅት ላይ ነው። ነገር ግን ያው የዴቪድ ራያ ቤንች ነው የሚሆነው እንጂ ራያን ያስቀምጣል ተብሎ አይጠበቅም። ወደ ሌላኛው የአርሰናል ዝውውር ስናመራ አጥቂያቸውን እናገኛለን። አጥቂያቸው ማን ነው? ቤንጃሚን ሼሽኮ ነው። ከቤንጃሚን ሼሽኮ ጋር በጣም ከጫፍ ነው የደረሱት። ከጫፍ ደርሷል ማለት ነው። እነዚህ መድፈኞቹ ታዲያ ከብዙ አጥቂዎች ጋር ስማቸው መያያዙ ይታወሳል። ከቪቶሪ ኮሬሽ ከተለያዩ አጥቂዎች ጋርም ስሙ መያያዙ ይታወሳል። ነገር ግን ከቤንጃሚን ሼሽኮ ጋር ከጫፍ ደርሰዋል እየተባለ ይገኛል። የ22 ዓመቱን የፊት መስመር ተጫዋች የሌፕዚጉን ተጫዋች ለማስፈረም ጫፍ ላይ ደርሰዋል። እስቲ እስካሁን የተነገረ ነገር ሂሩይጎም አልተባለም። ነገር ግን በቃ እርግጠኛ እንደሆኑ ነው እየተነገረ የሚገኘው። ማንቸስተር ዩናይትድ ጋርናቾን ሊለቅ ዝግጅት ላይ ነው እየተባለ ይገኛል። ፋብሪዚዮ ሮማኖ ሌሊቱን ይዞ ተወጣው መረጃ ጋርናቾ እንደሚለቅ 100% ይለቃል ሲል ነው የተናገረው እና በዚህም የተነሳ ጋርናቾን የሚፈልጉት ክለቦች ደጅ እየጸኑ ነው የሚገኙት እንደ ባየር ሊቨርኩሰን ያሉ ክለቦች ማለት ነው። ያው ትንሽ ግን
የበጀት እጥረት አለባቸው ባየር ሊቨርኩሰኖች። ምክንያቱም ያው ብዙ ተጫዋቾችን እያስፈርሙ ነው። በዛው ልክም የፍሎሪያን ዊርትዝ ዝውውር የሚያልቅላቸው ከሆነ ግን የዚህ ልጅ ዝውውር ለመጨረስ ዝግጁ እንደሚሆኑ ነው እየተነገረ የሚገኘው። የአርጀንቲናዊ የመስመር ተጫዋች ገና ታዳጊ መሆኑ ይታወቃል። 21 ዓመቱ የሚያድግ ልጅ ነው። ነገር ግን ከሩበን አሞሪም ጋር በገባው ሰጥ አገባ ምክንያት እንደሚለቅ ነው እየተነገረ የሚገኘው። ቼልሲ ዋነኛው ፈላጊ ነው። በጄሚ ጊተንስን ለመጨረስ ጫፍ ላይ የደረሱ ቼልሲዎች የዶርትመንዱ ማለት ነው 30 ሚሊዮን ፓውንድ አቅርበዋል። ታዲያ ጋርናቾንም ይፈልጉታል። በቃ የመስመር ተጫዋቻቸውን ፍላጎት ለመጨረስ ለመሙላት ጋርናቾ ሁነኛ ተጫዋች እንደሆነ ያስባሉ። በሌላኛው ዜና ማንቸስተር ሲቲ ለአይት ኑሪ ያቀረበው ዋጋ ይፋ ሆኗል። 31 ሚሊዮን ፓውንድ ነው ለአይት ኑሪ ያቀረበው እና ደግሞ 5 ሚሊዮን ፓውንድ እየታየ የሚጨመር ይሆናል። ታዲያ የወልቭሱን የግራ መስመር ተከላካይ አልጄሪያዊን አይት ኑሪን ለማስፈረም ጨርሷል ማለት ይቻላል። በዚህ ሳምንት ቴኒ ሬንደርስ እና ራያን አይት ኑሪ የሕክምና ምርመራቸውን አድርገው ይፋ ማድረግ ብቻ ነው የቀራቸው የሚል ዜና ነው የወጣው። ታዲያ የዝውውር ዜናዎችና መሰል ዜናዎችን ይዘን ቀርበን በኪኮፍ ሀበሻ ቻናላችን ብቅ ብለናል። እናንተም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እንደምታደርጉ አመኔታ አለኝ። ኮመንት ሴክሽን ላይ ሀሳብ አስተያየታችሁን ይቀረ የዚህ ዝውውር ዜና እንዴት ሆነ ብላችሁ መጠየቅ የምትፈልጉትንና ስፔሲፊክ አድርጌ እንድሰራላችሁ የምትፈልጉት ዜና ካለ ኮመንት ሴክሽን ላይ አሳውቁን። በቀጣይ ሌሎች የዝውውር ዜናዎች ወይም ደግሞ የተለያዩ ዜናዎች አብረን እስክንገናኝ ድረስ ሰላም።